4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንሆናል አይመጡም ካፓሲቲም የላቸውም መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ቃላቱ በኬንያ ኢትዮጵያ አምባሳደር ጀነራል ባጫ ደበሌ ሰሞኑን ኬንያ በሚገኘው የቢቢሲ አማርኛ ቅርንጫፍ ላይ የተናገሯቸው ናቸው የንግግራቸው ብቻውን ብዙ የሚያጫውት ቢሆንም ዋናው ትኩረታችን አራቱን የኦህዴድ ወሳኝ ጀነራሎች ማስታወስ በመሆኑ ወደ ራሳቸው አትንኩት ደበሌ ህይወትን ዘልቃለን መጀመሪያ የቡራዩ ልጅ አትንኩት እየተባለ ያደገው ሸበላ እንዴት ባጫ እንደተባለ ሰምተን እንመለስ ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ ስለዚህ አንዱ ተሰውቷል የአዳማ ልጅ ነው ትውልዱ እዛ ከኛ ጋር ነበር አንበጫበጭ ከዋለ እዛ ባጫ ሆነ የጀነራል ባጫ ደበሌ ታሪኮች እንደ ጸዴ ፊልም አማላይ ናቸው በርግጥ እሳቸው ጀነራል ባጫ ራሳቸው አማላይ አቋም ያላቸው የጦር መኮንን መሆናቸው ይነገራል እንዲያውም በቅርብ የሚያውቃቸው ተስፋዬ ገብረአብ ደስተኛው ጀነራል ይላቸዋል የወጣትነት ጓዳቸው አባዱላ ገመዳ ባጫን አራዳ ፈጣንና የከተማ ልጅ እያሉ ነው የሚገልጿቸው በርግጥም ጀነራል ባጫ ደበሌ ቡራዩ ተወልደው አስኮ ስለተማሩ ብጥር ያሉ ከተሜ ናቸው በእሳቸው ልጅነት አዲስ አበባ ማለት አስኮ ዙሪያና ቡራዩ ማርያም ነበሩና የኢህዴን መስራች አባሉ ያሬድ ጥበቡ ጀቤሳ ስለ ጀነራሉ ሲገልጹ ጀነራል ባጫ ደበሌ ጎበዝ ጊታርና ኪቦርድ ተጫዋች ነበር የኦሮምኛ ዘፈን ይዘፍንልን ነበር የሚል ምስክርነት ሰጥተዋል ብርጋዲየር ጀነራል ተፈራ ማሞም ሸማቂ ኮማንዶ በተሰኘው መጽሐፋቸው ውስጥ ባጫ ደበሌ ከመዝሙር ፈንቴ ጋር ሆኖ ለረጅም ጊዜ በኢህዴን ውስጥ የባዶ ሰባት ወይም የማጥመቅ አሊያም ኢንዶክትሪኔሽን ክፍልን መርቷል ሲሉ ምስክርነታቸውን አኑረዋል ስለ ጀነራል ባጫ ደበሌ በመጽሐፍ የሚታወቀው የቀድሞው የፕሬስ መምሪያ ኃላፊ ተስፋዬ ገብረአብ ሰውየውን ባጫ ቴክሱ እያለ ነው የሚገልጻቸው ወደ ደቡብ አፍሪካ ከተሰደደ በኋላም ለሕክምና ፕሪቶሪያ ሄደው ሲያገኛቸው የታዘበውን ሲጽፍ እንደ ወትሮው ሽክ ብሎ ነበር ብሏቸዋል ተስፋዬ የጋዜጠኛው ማስታወሻ ውስጥ የዚያኔውን ጀነራል ባጫ ሲገልጻቸው ቄንጠኛ ጫማ ተጫምቷል የነጭ ሸሚዙን እጅጌ ሁለት ዙር አጥፎታል የወርቅ ሀብሉ በሸሚዙ መሃል ያበራል የዳንሰኝነት ቅርጹንና ተፈጥሮውን ጠብቆ መቆየቱን አልተጠራጠርኩም የሚሉ አረፍተ ነገሮችን ተጠቅሟል ጀነራል ባጫ ሰው ለማሳመን ሲምሉ ደበሌ ይሙት እንደሚሉ የጠቆመንም ራሱ ተስፋዬ ገብረአብ ነው ተስፋዬ ከባጫ ደበሌ ጋር ለመጀመሪያ ጊዜ ተዋወቁት አዴት በተባለ ቦታ ላይ በ1982 መጨረሻ አካባቢ በያሱ በሪያ አማካኝነት እንደነበር ያወሳል በወቅቱ አዴት ላይ ዮናታን ዲቢሳ በሚመራው መድረክ ነክንፈ ኦህዴድ የተባለውን ድፎ ዳቦ እየጋገሩ ነበር ባጫ የቡራዩ ልጅ ሲሆን ሲወለድ ወላጆቹ አትንኩኝ ደበሌ ሲሉ ሰየሙት አትንኩኝ እድሜው ለጋብቻ ሲደርስ ወታደር ሆነ ቀልጣፋ ስለነበረም ከጓደኞቹ ቀድሞ የ10 አለቃነት ማዕረግ አገኘ 10 አለቃ አትንኩኝ ደበሌ ኤርትራ ላይ በጀግንነት ሲዋጋ ቆይቶ ድሉ ለጠላት ሆኖ የመማረክ ዕጣ ገጠመው ከተማረከ በኋላ በምርኮኛ ማዕከል ቆይታው በአጭር ጊዜ ውስጥ በሙዚቃ አፍቃሪነቱ ታዋቂ ለመሆን ቻለ ያለምንም የሙዚቃ መሳሪያ በከንፈሩ ብቻ ድምጽ እያወጣ በራሱ ድምጽ መልሶ እየደነሰ ጓደኞቹን ለማስደሰት ያደርግ የነበረውን ጥረት አብረውት የነበሩት በፍቅር ያስታውሱታል በወቅቱ የባጫ የሙዚቃ ፍቅርና ችሎታ የመሰጠው ኃይሊያ ሲምባ የተባለ የሻቢያ የባህል ክፍል ባልደረባም ክራር ሸልሞታል ይህ በእንዲህ እንዳለ ያሬድ ጥበቡና በረከት ስምዖን ወደ ሻቢያ ነፃ መሬት ሄደው ለመታገል ፈቃደኛ የሆኑትን ምርኮኛው ለይተው ወደ ኢህዴን ነፃ መሬት ሲያመጧቸው አትንኩኝ ክራሩንና አንድ ቅያሬ ሱሪ ይዞ ወደ ኢህዴን ከመጣ በኋላ በኢህዴን ክኔት ውስጥ ከጃዝ መችነት እስከ ኃላፊነት እየሰራ ታገለ ኦህዴድ ሲመሰረትም አትንኩኝ የተባለውን የወተት ስሙን በመተው ራሱን በራሱ ባጫ ሲል ሰየመ ደርግ ሲወድቅ እነ ጀነራል ጻድቃን ሜጀር ጀነራል የሚለው ማዕረግ ጨመሩለት በ1990ው የኢትዮ ኤርትራ ጦርነት ጊዜ ባጫ የምስራቅ እዝ አዛዥ የነበረ ቢሆንም እሱ የሚመራው ጦር ወደ ሰሜን ሲንቀሳቀስ ጀነራሉ ሐረር ቀረ ጻድቃን አይወደኝም እኔን ለማዋረድ ነው እዚህ ያስቀረኝ በማለት ባዜብ በኩል ወደ መለስ ዜናዊ ስሞታ ቀረበ
መለስም በ4950 ቀመር መሰረት ባጫ ቡሬ ግንባር እንዲመደብ አደረገ። ጦርነቱ ሊጀመር አንድ ሳምንት ሲቀረው ግን ብርጋዲየር ጀነራል ታደሰ ወረደ መጥቶ ከዛሬ ጀምሮ አዛዣችሁ እኔ ነኝ፣ ባጫ ወደ ሐረር መመለስ ትችላለህ በማለት መመሪያ ሰጠ። ከጦርነቱ በኋላ በተዘጋጀ የፎቶግራፍ ኤግዚቢሽን ላይ የባጫ አንድም ፎቶ አልነበረም። የአሁኑ ትውልድ ስለ ጀነራል ባጫ በደንብ ለማወቅ የቻለው በሰሜን ኢትዮጵያው ጦርነት ጊዜ ነው። ያኔ ጀነራሉ በግንባርም በቴሌቪዥንም ህወሓትን ተፋልመዋል። በፕሮፓጋንዳው ሜዳ ያደረጉት ተጋድሎ ለአብይ አህመድ ስልጣን መጽናት ወሳኝ አድርጓቸዋል። ሆኖም ሙሉ ጀነራል በተደረጉ በጥቂት ጊዜ ውስጥ ወደ ኬንያ መላካቸው እስካሁንም ያልተፈታ እንቆቅልሽ ነው። እሳቸው ደግሞ ናይሮቢም ሆነው ስለ ሽምቅ እየጻፉ አምባሳደርም ሆነው በኤርትራ መሪዎች ላይ እየዛቱ ነው። እነሆ ጀነራል ባጫን በዊሊያም ሩቶ ሀገር እንዲደላቸው ተመኝተንላቸው አዲስ አበባ ውስጥ ጦር ኃይሎች ወደ ተባለው ሰፈር ስናዘግም አንድ ኢትዮጵያን የምራቸውን ይወዳሉ የሚባልላቸው ኦሮሞ የወለዳቸው ጀነራል እናገኛለን። እንደዚህ አይነት ነገር በዘራችሁ አይድረስ። ሙሉ ማዕረጋቸው ፊልድ ማርሻልነት ሲሆን ሙሉ ስማቸው ብርሃኑ ጁላ ገለልቻ ይሰኛል። ሙሉ ስልጣናቸው የኢፌዴሪ ጦር ኃይሎች ጠቅላይ ኤታ ማዦር ሹምነት ነው። ከአርሲ ገጠሮች ከአንዷ በእግራቸው አዲስ አበባ ድረስ ተጉዘው ኋላም የአየር ኃይል አባል እንደሆኑ እንሰማለን። በደርግ ዘመን በግልጽ ባልታወቀ ምክንያት ከአየር ኃይል አባልነት ወደ እግረኛው ጦር ወርደው ነበር። የፊልድ ማርሻል ብርሃኑ ጁላ ዝና ዳግም ከሚያብብባቸው አጋጣሚዎች አንዱ የ1990ው የኢትዮ ኤርትራ ጦርነት ነው። ያኔ ኮሎኔል የነበሩት ብርሃኑ ጁላ ከብርጋዲየር ጀነራል አሳምነው ጽጌና ሌሎችም ጓዶቻቸው ጋር የ110ኛ ኮር አመራር በመሆን ጦራቸውን አዋግቷል። ዛላምበሳ ገብቶ የኢትዮጵያን ሰንደቅ ዓላማ በክብር የሰቀለው ክፍለ ጦር መሪ የዚያኔው ኮሎኔል የአሁኑ ፊልድ ማርሻል ብርሃኑ ጁላ ገለልቻ ነበሩ ይባላል። ጀዋር ሲራጅ መሐመድ አልጸጸትም በሚለው መጽሐፉ ከገጽ 390 ጀምሮ ስለ ፊልድ ማርሻል ብርሃኑ ጁላ ብዙ ብሏል። ከእስር ቤት እንደወጣሁ በሶስተኛው ቀን ያገኘሁት የመጀመሪያው የመንግስት ባለስልጣን ፊልድ ማርሻል ብርሃኑ ጁላ ነው በማለት ፊልድ ማርሻሉ ህወሓት መራሹን ኢህአዴግ በመጣል ሂደት የነበራቸው ሚና ይተነትናል። በቄሮ ትግል ጊዜ ከመከላከያ ሰራዊት ተጨባጭ ሁኔታ ጋር የተያያዙ ጠቃሚ መረጃዎችንና ምክሮችን ይሰጡ እንደነበር ኦነግን ወደ ሀገር አስገብቶ እርቅ የመፈጸምን አስፈላጊነት ለማሳመን ከሞከሩት አንዱ እሳቸው እንደነበሩም አውስቷል። ጃዌ ከመታሰሩ በፊት በነበረው ውይይትም ኦሮሚያ ከባድ ትርምስ ውስጥ እንዳትገባ ምርጫ እንዳትወዳደር በማለት መክረውት እንደነበርና ከስር ከተፈታ በኋላም በቁጣ እንደተናገሩ ታትቷል። የጀዋርና የፊልድ ማርሻል ብርሃኑ ጁላ ግንኙነት በፍቅር ተጀምሮ በጠብ ተጨረሰ ማለት ነው። ሶስተኛው ከኦሮሞ አብራክ የተገኙ ጀነራል ሌፍተናንት ጀነራል አለምሸት ደግፌ ይባላሉ። እሳቸው የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ፊልድ ማርሻል ብርሃኑ ጁላ ወታደራዊ አማካሪና የተኩስ አመራር ኃላፊ ናቸው። በአማራ መገናኛ ብዙሃን ያልተዘመረለት ጀግና ጀነራል የሚባሉት ጀነራል አለምሸት ደግፌ በደርግ ዘመን በአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ እያሉ ወደ ጦር ግንባር የተላኩ በሶቪየት ህብረት ለ7 ዓመታት የወታደራዊ ሳይንስ ያጠናቀቁና በጠቅላይ ሚኒስትር አብይ አህመድ የጦርነት ሊቁ የተባሉ ሰው ናቸው። በ1990 ዓመተ ምህረት በኢህአዴግ ቢቀነሱም በ2013 ዓመተ ምህረት በሰሜኑ ጦርነት ጊዜ በዳግም ጥሪ ተመልሰው በራያ ግንባር ያሳዩት ጀብዱ የአፋር ክልልን የወርቅ ሜዳሊያ አሸልሟቸዋል። በዚሁ ወደ ጀነራል አባዱላ ገመዳ ስንሻገር ታሪካቸው ከኢህዴን ዘመን ይጀምራል። ምናሴ ወልደ ጊዮርጊስ በሚል ስም ሲታገሉ የነበሩት አባዱላ ከውሃ ሙላትና ከተለያዩ የመኪና መገልባበጥና የግድያ ሙከራዎች በተአምር የተረፉ ናቸው። በኢትዮጵያ ዘመናዊ ፖለቲካና የውትድርና ታሪክ ውስጥ የስምና የተግባር ቁርኝት ገሃድ ሆኖ ከሚታይባቸው ታዋቂ ስብናዎች መካከል አባዱላ ገመዳ በግንባር ቀደምትነት ይጠቀሳሉ። በኦሮሞ ባህላዊ የገዳ ስርዓት ውስጥ አባዱላ የሚለው መጠሪያ ዝቅተኛ ወይም ተራ የክብር ስም አይደለም። የጦር አዛዥነትን፣ የወታደራዊ አመራር ብቃትንና በግንባር ቀደምትነት ጦር የመምራት ኃላፊነትን የሚያመለክት ታላቅ ማዕረግ እንጂ። የአባዱላ ገመዳ የህይወት ጉዞም ከዚሁ የባህላዊ ስም ትርጉም ጋር የተሳሰረ ወታደራዊ መንገድን የተከተለ ነበር። የኢህአዴግ ታጣቂዎች የደርግን ስርዓት ለመጣል ባደረጉት የመጨረሻ የምሬት ውጊያዎች ወቅት አባዱላ ገመዳ በግንባር ቀደምትነት ስማቸው ከሚነሱት የጦር መሪዎች አንዱ ነበሩ። በተለይም በጎጃምና በተለያዩ የአገሪቱ አካባቢዎች የተካሄዱትን
ወሳኝና የመጨረሻ ውጊያዎች በከፍተኛ የጦር አዛዥነት የመሩበት መንገድ የወታደራዊ ስልት ብቃታቸውን ያሳዩበት አጋጣሚ ነበር። በእነዚያ ከባድ የታሪክ ምዕራፎች ውስጥ ያሳዩት ቁርጠኝነት በወቅቱ በነበሩት ታጣቂዎችና በወታደራዊ ክበባት ዘንድ የሚደነቅ የጦር መሪነታቸውን አጽንቶላቸዋል። የአባዱላ ገመዳ የጦር መሪነት ዝና ከፍ ብሎ የወጣው ግን በ1990ዎቹ መጨረሻ በተከሰተው የኢትዮ ኤርትራ ጦርነት ወቅት ነበር። በዚሁ ደም አፋሳሽና አገራዊ ህልውና በተፈተነበት ጦርነት አባዱላ በከፍተኛ የጦር አዛዥነት አገራዊ ግዴታቸውን ተወጥተዋል። በጦር ሜዳው ግንባር የነበራቸው ወሳኔ ሰጭነት፣ ሰራዊትን የማስተባበርና የመምራት ችሎታ ኦሮሞ ካፈራችው ስመጥር በግንባር ቀደምትነት ከሚጠቀሱ ጀነራሎች ተራ እንዲሰለፉ አድርጓቸዋል። ከባህላዊው ገዳ ስርዓት የጦር መሪነት ትርጉም እስከ ዘመናዊ የጦር ሜዳ ውጊያዎች ድረስ የአባዱላ ገመዳ ታሪክ ከጦረኝነትና ከከፍተኛ ወታደራዊ አዛዥነት ጋር በጥብቅ የተሳሰረ ነው። በኢትዮጵያ ውትድርና ታሪክ ውስጥም ስማቸው በወታደራዊ ስልትና በግንባር መሪነት ሚናቸው ሲታወስ ይኖራል።